ገንዘብ ተከፍሏችሁ ነው ተስፍሽማ ያኔ ወደ ጌታ ቤት ስትሄድ የሆነ ሳንቲም ተሰጥቶ ነው የሆነ ጥቅም ኖሮት ነው ይባላልና እንደ ወደ ጌታ ቤት ስትመጣ ተከፍሏል ቴዲ ወዴት ነው ያመጣኸኝ አልኩ ይሄ ላንተ አይገባም የሚል ጽሑፍ አንብቤያለሁ ይሄ ነው እንደ ትክክለኛ ቦታ ህመምተኞች ናቸው መድኃኒት የሚያስፈልጋቸው ታላቅ እህቴ ዩኒቨርሲቲ ተማሪ ነበረች በተለያዩ ኢንተርቪዎች ተናግሬዋለሁና እና ወደ ቤት ስትመለስ ሁላችንንም ሰብስባ ስለ ጌታ ኢየሱስ ክርስቶስ ነገረች እና ያን ሰዓት እኔ 10-11 ዓመት ልጅ በሆነ ነው እና በዛ ሰዓት በጣም ልቤ እና በቃ እሷን አይቼ ማልቀስ ጀመርኩ እንግዲህ በእንዲህ አይነት ሁኔታ ያው ከዛ በፊት መጽሐፍ ቅዱስ አላነበብክም የመሰከረልኝ ያ የመጀመሪያ ጊዜ ነው ትህትና በጣም ወሳኝ የሰው ልጆች ቅመም የሆነ ጉዳይ ነው ያስባል እንግዲህ ይሄ ህይወቴን የሚገዛው ቃል ነው ምንም አይነት ሰው ቢሆን ልቤን አይሰብረኝም ይገርማል በጣም ትሁት ሰው ካየው ግን በቃ ይሸነፋለሁ አልችልም ያለመቆራረጥ ለአድማጭ ተመልካች እንዲደርስ ለማለት ያህል ነው አድማጭ ተመልካቾችን አክብረ በጣም ማትገኝ ሰው እንደሆን ካቃለው በጣም ለሚዲያ ሲናገርም እንደሰማችሁት አዲስ ነው ስለመጣ ስለወደድከን ስለመረጥከን ከልብ ነው ማመሰግነው ቴንክ ዩ ቴዲ ቴንክ ዩ እግዚአብሔር ይባርክ ቴንክ ዩ እኔ በጣም ደስ ብሎኛል እንግዲህ ያው ብዙዎቻችሁ እንደምታዩት ይሄ ሰፈር ለኔ አዲስ ነው እና እግዚአብሔር የተመሰገነ ይሁን ያው ስለጋበዝከኝ ቴንክ ዩ በጣም ጌታ ይባርክ አመሰግናለሁ እግዚአብሔር ይባርክ በጣም እንግዲህ ደግሞ ያው መልካም ጊዜ ይኖርናል ብዬ ተስፋ አደርጋለሁ እሺ ክብራትና ክብራን አድማጮቼ እናንተ ታፕ ኮፒ ሊንክ ሼር በማድረግ እንደተለመደው ቆይታ እናደርጋለን ከጨረስኩኝ በኋላ አንደኛው እንግዳችን ዘግይቶ እንደሚገባ ነው የነገረኝ እሱ ጆይን ሲያደርግ የምታዩት ይሆናል ሳይበዛ ወደ በኋላ አካባቢ እድል ከሰጠኋችሁ ሳይበዛ አጥጥን ምጥን ያለች ኦኬ ይቆራርጣል የሚል ሜሴጅ እየደረሰኝ ነው ታፕ አርጉ አንዳፍታ እኔ ያለውበት ቦታ ላይ ታፕ አርጉና 250,000 አስገቡት 250,000 አስገቡት ምናልባት እነሱ ታፕ ማድረግ ያደረጉ በዝማሬ ብንጀምር ምን ይመስላል መልካም እንግዲህ ሌላኛው እንግዳችን አልተገኘም ነግሮኛል ለኮንፈረንስ ስቱዲዮ ነው ያለው አንድ ቪዲዮ እየሰራ ነው እና ያቤል መስከነ ጌታ ይመስገን እንግዲህ ያው ዝማሬ መቼስ እኔ ልምረጥ ወይስ ባንተ ትሄዳለህ እወድሃለሁ ጌታ ነበር የሚለው መዝሙር ጊዜ ባምሮ ይምላል እሱ ወደ ባህር እንዘምራለን መልካም እንግዲህ ያው ዝማሬ ያው ህይወታችን አይደል ዝማሬ ሲከፋል እንዘምራለን ደስ ሲለን እንዘምራለን ለምስጋና እንዘምራለን ስናለቅስ እንዘምራለን ስንታመን ጌታን እንዘምራለን እና እግዚአብሔር የተመሰገነ ይሁን እግዚአብሔር ይመስገን ሰሞኑን ባለውበት በአንትወርፕ ቤተክርስቲያን እዚህ በመጋቢነት በማገለግልበት ቤልጅየም በዚህ ልክ በኦክቶበር ላይ ሁሉ ጊዜ በየወሩ የሚደረግ የጾምና የጸሎት ጊዜ አለን እና ሰሞኑን በዛ ላይ እግዚአብሔር በብዙ ይረዳን ጌታን ያመሰግነን ማታ ደግሞ በላይቭ እየተገናኘን ዙም እንጸልያለንና እግዚአብሔር የተመሰገነ ይሁንና በዛ ላይ ሰሞኑን ዘምረው የነበረውን ዝማሬ ወደ አንተም ስመጣ ያው እሱኑ ነው በልቤ ውስጥ ያለውና እግዚአብሔር የተመሰገነ ይሁን አንተን ጠርቶ ማናፈረ ተማምኖብህ ማንገሰረ
የተዘጋውን ትከፍታለህ፣ የታሰረውን ትፈታለህ፣ የታመመውን ታድናለህ፣ የሞተውን ታስነሳለህ። በጣም እንደ ጌታ መቼስ የምናመልከው አምላክ ሁሉ በላይ አይደለም። ይሄን ሁሉ ማድረግ የሚችል ማንም ባለስልጣን የለም፣ የኛ ጌታ ብቻ ነው። ምናልባት አንዳንዶች የታመመን ሊያስነሱ ይችላሉ፣ ምናልባት የታመመውን ሊፈውሱት ይችላሉ፣ ዶክተሮች ሊፈውሱት ይችላሉ። የታሰረውን ደግሞ ባለስልጣናት፣ ፖለቲከኞች፣ ሌሎችም ሊያስነሱት ይችላሉ። የታመመውንም ሊያድኑ የሚችሉ በዚህ ምድር ላይ አሉ። ግን የሞተውን ግን የሚያስነሳ የኛ ጌታ ብቻ ነው። የሞተውን ብቻ በህይወት የሚያኖር የኛ ጌታ ብቻ ነው። ስለዚህ እግዚአብሔር የተመሰገነ ይሁን። ቸርነቱን ምሕረቱን እያሰብን በዚህ ዝማሬ ብንጀምር መልካም አይመስልም? ቴዲ በጣም ደስ ይለኛል። አንተን ጠርቶ አንተን ጠርቶ ማናፈረ ከማምነው ማንከስ የተዘጋውን ትከፍታለህ፣ የታሰረውን ትፈታለህ፣ የታመመውን ታድናለህ፣ የሞተውን ታስነሳለህ። ስልጣን ያንተ የጌታ ስልጣን ያንተ ስልጣን ያንተ ጌታ ስልጣን ያንተ ስልጣን ያንተ የጌታ ስልጣን ያንተ ስልጣን ያንተ ጌታዬ ሆይ ስልጣን ያንተ አንተ ለደርቱ ማናፈረ ማንከስ የተዘጋውን ትከፍታለህ፣ የታሰረውን ትፈታለህ፣ የታመመውን ታድናለህ፣ የሞተውን ታስነሳለህ። መርከቢቱ ስትናወጥ ምስክር ነው እኛንም ከሕይወት ስንት ጊዜ ያሳለፈን ጌታ ስንት ጊዜ ረዳህን ስንት ጊዜ ያሻገርከን አንተ ምሕረቱ ከማምረው ማንከስ የታሰረውን ትፈታለህ፣ ስልጣን ያንተ የኔ ጌታ ስልጣን ያንተ ስልጣን ያንተ ጌታዬ ስልጣን ያንተ መካኒቱን በደጅ የባረካ ደስ የተሰኘች ሴት ያደረጋ
አሜን። ዋው ድንቅ ነው፣ ድንቅ ነው። አሜን አሜን። ኔትወርክህ ብቻ ትንሽ እየተቆራረጠ አስቸገራቸው። ያው የውጊያ ነው። ኦኬ ምንድነው የኔ ነው ችግሩ? ያለህበት ቦታ ሊሆን ይችላል። ያለህበት ቦታ ስልክን ያስቀመጥክበት ቦታ ቀጥሎ በመናደርጋቸው ውይይቶች በደንብ ማድመጥ እንድትችሉ። አሁን እንዴት ነው ይሰማችኋል? ሳይቆራረጥ እኔ ጋር ያለው ችግሩ አንተ ጋር ነው ኔትወርክህ። ኦኬ አሁን ጥሩ ነው አይደል? አሁን እንዴት ነው? አሁን ጥሩ ነው እያሉ ነው። እሺ መሀል ላይ የሚቆራረጥባችሁ ከሆነ ትነግሩናላችሁ። ኦኬ አሁን ጥሩ ነው እያሉ ነው። ኦኬ ቅድም ነው። ኦኬ አሁን ጥሩ ነው ይሰማል እያሉ ነው። ኦኬ ከልብ ነው ማመሰግነው። ታፕ አድርጉ። ኮፒ ሊንክ ሼር ማድረግን እንዳትረሱ። በጣም ደስ የሚል ዝማሬ አድምጠን ተመልሰናል። መሀል ላይ እንደዚሁ ዝማሬዎችን ተስፍሽ ይዘምርልናል። እንጀምር ይቻላል? እሺ የመጀመሪያው ጥያቄ ማነሳለ በመንፈሳዊ ዓለም ያሉ ሰዎች ጌታን በተለያዩ መንገዶች ተገናኘን ወይም ደግሞ ጌታን አገኘሁት ሲሉ ይደመጣሉ እና አንዳንዱ ከቤተሰቤ ነው፣ አንዳንዱ ሰው መስክሮልኝ ነው፣ አንዳንዱ መጽሐፍ ቅዱስ ሳነብ ነው ይላልና እንዴት ነው ወደ ጌታ ቤት የመጣው? እስኪ አጠቃላይ እንዴት ጌታን ተገናኘው? ከቤተሰብ ነው? ተመስክሮልህ ነው? እስኪ እሱን ለአድማጭ ተመልካቾቻችን ምን ነግረን። እሺ እንግዲህ እኔ ያው አይ ቲንክ ቢያስራንደው የ10 ዓመት ልጅ ያለሁ ይመስለኛል እና ታላቅ እህቴ ዩኒቨርሲቲ ተማሪ ነበረች። በተለያዩ ኢንተርቪዎች ተናግሬዋለሁና እና እሷ በዩኒቨርሲቲ በምትማርበት ጊዜ ዩኒቨርሲቲ ገብታ ያው እንግዲህ ዊኬንድ ላይ ዩኒቨርሲቲ ተማሪዎች ወደ ቤት ይመለሱ የለ እና ወደ ቤት ስትመለስ ሁላችንንም ሰብስባ ስለ ጌታ ኢየሱስ ክርስቶስ ነገረች እና ያን ሰዓት እኔ 10-11 ዓመት ልጅ በሆነው
እና በዛ ሰዓት በጣም ልቤ ተነካ። ከዛ ቤተክርስቲያን መሄድ ትፈልጋለሁ ያለችኝ። አዎ አልኳትና ቤተክርስቲያን ይዛኝ ሄደች እና ልደታ መካነ ኢየሱስ የሚባል ምናልባት 5ኛ ፖሊስ ጣቢያ አካባቢ ያለ የአፍሪካ ሆቴል የሚባል ሆቴል ያለበት አካባቢ ማለት ነው። አሁን ይኑር አይኑር አላውቅም፣ ይኖራል መሰለኝ እስካሁን። እና እዛ አካባቢ ያለ ቤተክርስቲያን ነው ልደታ መካነ ኢየሱስ ማለት የሆቴሉ ማለት ነው። ቤተክርስቲያናችን አለ እንደ የአፍሪካ ሆቴል ጀርባ ያለ ቤተክርስቲያን አለ ሆቴሉን ማለት ነው። እና ያው ብዙ ነገር ስለተለወጠ ማለት ነው ኢትዮጵያ። እና እዛ ሄድኩኝ አስታውሳለሁ። ወደ ቤተክርስቲያን ስገባ አንድ መዝሙር ይዘመራል። የአዲስ ኪዳን በቅዱስ ካህን የጽድቅ ንጉሥ የዓለም መድን የእውነተኛይቱ ድንኳን አገልጋይ ቅዱስ ካህን አለን በላይ በሰማይ የሚል መዝሙር ይዘምራልና ጉባኤው ሁሉ ይዘምራል። እና በቃ ልገልጸው የማልችለው በአንደበት ልገልጸው የማልችለው ደስታ፣ ሐሴት፣ ፍስሐ ከጌታ ጋር የመገናኘት ጊዜ እግዚአብሔርን በቃ በልቤ ፊል የማረግበት ትልቅ ሞመንት ነበርና ሌላ ዓለም ውስጥ የገባው ነው መሰለኝ። ከዛ ትዝ የሚለኝ እህቴ ቆማ ጎን ላይ መዝሙሩ እየተዘመረ ታለቅስ ነበርና በቃ እሷን አይቼ ማልቀስ ጀመርኩ። እንግዲህ በእንዲህ አይነት ሁኔታ ያው ከዛ በፊት መጽሐፍ ቅዱስ አላነበብክም? የመሰከረልህ የለም? ያ የመጀመሪያ ጊዜ ነው። ያ የመጀመሪያ ጊዜ ነው። እሷ ይዛኝ ሄዳ በመጀመሪያ ጊዜ እዛው ነው የተገናኘ ነው ማለት እንግዲህ ጌታን ያገኘሁት እዛ ነውና እና የሚገርመው ነገር ያው እንግዲህ ከዛ ጊዜ ጀምሮ ቤተክርስቲያን ውስጥ አለሁኝ ማለት ነው። ዓመተ ምሕረቱን ታስታውሰዋለህ? እድሜ ያናሰላም አይዞህ። ዓመተ ምሕረቱን ታስታውሰዋለህ? አዎ ዓመተ ምሕረቱን አስታውሰዋለሁ። አይ ቲንክ በኢትዮጵያ 1978 ነገር ምናምን እንደዛ ሳይሆን ይቀራል። ችግር የለም እድሜ ማዝላት ይቻላል። በጣም ይገርማል። 52 ዓመቴ ነው። ስለዚህ ምንም ችግር የለም። እድሜ ግን ሲሰላ አሁን አንዳንድ ሰዎች በጌታ ቤት ከመጣው ነው ወይስ ከመጀመሪያው ጀምሮ ይላሉና አሁን ለምሳሌ 52 ስትል በጌታ ቤት ከመጣበት ጊዜ ጀምሮ ነው? አይደለም አጠቃላይ ነው። ዋው ያው በየኔ ይመስላል ቴዲ እና እግዚአብሔር ይመስገን። ያው ከዛ ጊዜ ጀምሮ እንግዲህ ያው ሰንዴይ ስኩል ውስጥ እና አደኩኝ። ሰንዴይ ስኩል ውስጥ ተማርኩኝ እና ሰንዴይ ስኩል አስተማሪ ምናልባት እሱም ያው በእድሜም ብዙም ላይበልጠኝ ይችላል፣ ግን ያው በዛ ሰዓት ሰንዴይ ስኩል ያስተምረን ነበር እና ምናልባት በአርት ውስጥ አሁን በጣም ፌመስ ነው የታወቀ ነውና ሰለሞን ታሺን ታውቀዋለህ? ሰለሞን ታሺ ማለት ጋጋ ነው? አዎ ያ እሱ የዛን ጊዜ ነበር። አዎ እንዴ እኔ ሰንዴይ ስኩል ያስተማረኝ እሱ ነው። ናስታውሳለሁ በጣም ይሰራይ ነበር። ድራማ በጣም ወዳል። ድራማ ጽፋለሁ፣ ድርሰቶች ጽፋለሁ እና ከባይብል ጋር የተያዙ ድርሰቶችን እንደዚህና ይገርማል። በዛ ጊዜ ራሱ በቃ ስለ ጌታ ማለት አሁን ስለ መጽሐፍ ቅዱስ ታሪክ ሲያስተምረን በጣም በሚገርም አርቲስቲክ በሆነ መንገድ ነበር የሚያስተምረን። ማለት የሚገርም ተስቆ እንዳለው ሁሉ ሰው ያውቃልና በዚህ አጋጣሚ ያው የሱንም ትዝታ ላንሳለህ ብዬ ነውና በሰዓቱ ክርስትናው በጣም እንደዚህ እኔ እንሰማለን አባቶች ሲናገሩ፣ በክርስትና ውስጥ የቆዩ ሰዎች ሲናገሩ ቀላል አልነበረም አይደለም። አሁን ለምሳሌ እንዴ በጣም እንደው የሚገርምህ ምናልባት እንግዲህ እሱ ሳላስፈቅድ በመናገሬ በጣም ይቅርታ እንግዲህ እንደሚፈቅድልኝ ተስፋ አደርጋለሁ። እና ሰሊ በዛ ሰዓት ታስሮ የወጣበት ጊዜ ነው። እንደው ረጅም ጊዜ እስር ቤት ውስጥ ቆይቶ አስታውሳለሁ። ልክ እኔ ቸርች ከመጣሁ አይ ቲንክ እዛ ጓደኞች ያገኘሁኝ አብረውኝ ጓደኞች እንግዲህ አብረን በዛኛ እድሜ ያለንና ይነግሩኝ ነበር እንደዚህ አስተማሪያችን ታስሯል፣ እስር ቤት ነው ያለው እና በጌታ ምክንያት ነው የታሰረውና
እና በቃ ለማየት በጣም ጓጓ ነበር እና ተፈቶ መጣ ማለት ነውና እና በቃ የለበሰውን ሹራብ ሁሉ አረሳውም እና በጣም ብዙ ክርስቲያኖች ዋጋ የሚከፍሉበት ጊዜ ነበር ቀላል አልነበረም ማለት ነው እና እሱም ልክ ገና ከእስር ቤት እንደወጣ በቃ ሮቶ ወደኛ መጥቶ ያው እኛን አገኘን እና በጣም ደስ የሚል ወቅት ነበር እና ያው ምልክ ጊዜው አልፏል ያው ግን ብዙ ዋጋ ተከፍሏል እኛ አይ ቲንክ ያ ጊዜ ልክ ያው ትንሽ ያው የመከራውም የምኑም ነገር ወደ መጨረሻው የደረሰበት ጊዜ ነው ከዛ በኋላ ያው ተለወጡ ማለት ነው ከዛ ወደ ዝማሬ በጣም ብዙ ዋጋ ተከፍሏል በጣም ከባድ ነበር እንደ ህብረተሰብም ሰፈር ውስጥም ከሰዎች ጋር ኢንተራክት ለማድረግ በሶሻል ላይፍ ለመካፈል ብዙ ጫና የነበረበት ጊዜ ነው እና አሁን አንዳንድ ጊዜ ሳይ ይገርመኛል ማለት በቃ የእግዚአብሔር ምህረት የእግዚአብሔር ቸርነት እና አሁን በየሰፈሩ በየትንሽ ርቀቱ ያው ቤተክርስቲያናት አሉ ሰዎች በነፃነት ያመልካሉ እና አሚን ይሄ የሚመጣ አይመስልም ነበር እንግዲህ ደግሞ እግዚአብሔር ያይነን አመጣ እና ብዙ ዋጋ ተከፍሏል ማለት ነው በጣም ብዙዎቻችን በሰዓቱ ባንወለድም የሰማነው ነገር ነው ቀላል አልነበረም ክርስትና ብዙ ዋጋ አስከፍል ነበር በዛን ዘመን ብዙ ዋጋ ከፍላል የከፈሉ አባቶች አሉ ክብራትና ክብራን ዘግየት ብላችሁ ለገባችሁ ፓስተር ተስፋዬ ጫላ ነው እንግዳ አርጌ ይዤላችሁ የመጣሁት ሰዓት ሲመቻችለት አንድ እንግዳችንም እንደዚሁ ይቀላቀለናል ከኔ ጋር የሚኖረው ጥያቄና መልስ እንዳለቀ በመሃል ዝማሬዎችን ወደ እናንተም እናደርሳለን ታፕ ማድረግን እንዳትረሱ የተወሰኑ ሰዎችን ማስገብቼ በውስጣችሁ ተስፈሽን በጠይቀው የምትሉት ጥያቄ ካለ እድሉን ሰጣችኋለሁ እናንተ ብቻ በጸባይ ታፕ ያደርጋችሁ አብራችሁን ቆዩ ስልክ ገብቶበታል መሰለኝ እስኪመለስ ድረስ ኦኬ ተመልሷል እስኪ አንድ ጥያቄ ላንሳ ለምሳሌ አሁን ፓስተር ተስፋዬ በመንገድ እየሄድክ በዓለም ያሉ ሰዎች የሚባለው ንግግሩ እንደዛ ነው ወይ በዓለም ያሉ ሰዎች ወይ ጌታን ማያውቁ ሰዎች እግዚአብሔር ቃል ወንጌል ስበካቸው ብትባል ከየት ነው የምትጀምረው እንዴ ይሄማ ከፍቅር ነው ከፍቅር አዎ ሰውኮ እግዚአብሔር ዓለሙን ስለወደደ ይላል አይደል ዓለምን ስለወደደ አንድያ ልጁ ለሰው ልጆች መድኃኒት ይሆን ዘንድ ፈውስ ይሆን ዘንድ ለሰው ልጆች መዳን ይሆን ዘንድ አንድያ ልጁን ለሰው ልጆች ሁሉ ሰጠ ነው የሚለው እግዚአብሔር አንድያ ልጅ ብርቅ የሚለው ልጁ ያን አንድ ልጅ ነው ለኔ ለግሌ ለአንተ ለግል ለማንኛውም ሰው በዚህ ምድር ላይ ላለ ሰው ሁሉ እግዚአብሔር የሰጠው ስጦታ አንድ ስጦታ ያ አንድያ ልጁ ኢየሱስ ክርስቶስ እርሱ ስለኔና ስለ አንተ ዋጋ ከፍሎ አሁን ስለሚሰሙ ሰዎች አሁን በዚህ ስለሚሰሙ ሰዎች አሁን በዚህ ስለሚያዩ ሰዎች አሁን በተለያየ አጋጣሚ ይሄንን ያንተን ፕሮግራም ለሚከታተሉ ሰዎች ምናልባት ስለ ሃይማኖት ብዙም ግድማይላቸው ወይ የተለያየ አመለካከት ያላቸው ሰዎች አንድ ነገር ማቀው አንድ ነገር እውነት እንደሆነ እርግጠኛ ሆኜ የምናገረው ጌታ ኢየሱስ ክርስቶስ ለነሱና ለኔ ላንተ ሕይወቱ ሰጥቷል እግዚአብሔር እኛን ስለሚወድ ፍቅር ነው እግዚአብሔር ሲጀምር ወዶም ነው የጀመረው እግዚአብሔር ሲጀምር ተቀብሎ ነው የጀመረው እግዚአብሔር ሲጀምር መፍትሄ ሰጥቶ ነው የጀመረው እሱም በክርስቶስ ኢየሱስ በኩል ነው እሱም በክርስቶስ ኢየሱስ በኩል ነው ወደኛ የመጣው እና እግዚአብሔር ይመስገን ይሄ ቸል ምንለው አጋጣሚ ምን ሰማው ሳይሆን የመለኮት ጥሪ ነው መለኮት ሲጣራ ከሰማይ እግዚአብሔር ሲጣራ ከሰማይ በልጁ በኢየሱስ ክርስቶስ በኩል ነው የተጣራው እና ከዚህ የሚበልጥ እውነት ከዚህ የሚበልጥ ሕይወት የለም
ቴዲ እግዚአብሔር ይባርክ። አሜን አሜን አሜን። ካስረዘምኩ በለኝ እንግዲህ ምንም ሰው 200 ሰዎች በፍቅር ይኸው የፍቅር እዚህ ኢሞጂ ነው የሚባለው የፍቅር ምልክት እየገለጹ ነው። እሱ የቱ አንተ ነው የምታየው? ኮመንት ወደ ላይ ሲያልፍ አይታየም? ኦኬ ከጎን የሚሄዱት ማለት ነው። እነዚህ አድማጮቼ የሚጽፉት ነው። የተለያየ አይነት ኮመንት ይጽፋሉ። የውስጣቸውን ፊሊንግ የሚጽፉበት ነው። ያው ዓለም ላይ ስላለን ብዙ አይነት ኮመንቶች ናቸው። በብዛት ግን እዚህ ያዩ ያለውት የፍቅር ኮመንት ነው። ከልብ ነው ማለት ነው። የተለያየ አይነት ኮመንት ቀድምም አንብቤ ያለው ተስፍሽ ይሄ ቦታ ለአንተ አይደለም የሚል አንብቤ ያለው። የት ነው ታዲያ? መድኃኒት የሚያስፈልጋቸው ጋር ነው። ቴዲ ወዴት ነው ያመጣኸኝ ያልኩህ እኮ ይሄ ለአንተ አይገባም የሚል ጽሑፍ አንብቤ ያለው። ይሄ ነው እንደው ትክክለኛ ቦታ። ህመምተኞች ናቸው መድኃኒት የሚያስፈልጋቸው። በጣም በጣም ነው ማመሰግነው አድማጮቼ። መሀል ላይ ደግሞ አንዳንድ ጥያቄዎችንም አከል አድርጋለሁ። ብዙ ጊዜ ሰዎች ወደ ጌታ ቤት መጡ ሲባል ገንዘብ ተከፍሏችሁ ነው። ተስፍሽማ ያኔ ወደ ጌታ ቤት ስትሄድ የሆነ ሳንቲም ተሰጥቶ ነው የሆነ ጥቅማ ጥቅም ኖሮት ነው ይባላል። እና እንደው ወደ ጌታ ቤት ስትመጣ ተከፍሏል? ክፍያ ቢኖረው የሚቀር ይኖራል። ስቀልድ ነው። አይ መቼስ ያው የተለያየ አይነት ሰዎች የተለያየ አይነት ሪፍሌክሽን ሊሰጡ ይችላሉ። ከተለያየ ምክንያት ተነስተው የተለያየ አይነት እንዲህ አይነት ሪፍሌክሽኖች ሊሰጡ ይችላሉ። የተለያየ ከዚህም የባሱ ነገሮች ብዙ ነገር ይባላሉ እና መቼስ እውነት ሲገለጥልህ ወይም እውነት ሲበራልህ እውነት ወደ ህይወት ሲገባ እውነት በቃ በልብህ ሲገለጥ ወደኋላ የምትልበት አቅም አይኖርም እና ጌታን የመከተል ጉዳይ የእውነት ጉዳይ ነው፣ የመገለጥ ጉዳይ ነው። ሰዎች ገብቷቸው አምነውበት ኢየሱስ ክርስቶስ ጌታዬ ነው ብለው አምነው ወደ ህይወታቸው ካስገቡ ከዛ በኋላ የሚመልሳቸው ነገር አይኖርም። የተለያየ አይነት ነገር ቢባልም እና እንኳን ገንዘብ ሊከፈለን ቀርቶ እንደውም ደግሞ ኑሮ ራሱ በጣም ይከብዳል እንጂ እንደውም በጣም ብዙ ይከብዳል እንጂ እና ያው እንዳልኩ የተለያየ አይነት ሪፍሌክሽን ሊሰጥ ይችላል። ግን ያው እሱ ጀስት ከዚህም የባሰ ነገር ብዙ ይባላል። ግን እውነት ተገልጦልን ወደ ኋላ ማንልበት እውነት ገብቶ እግዚአብሔር በህይወታችን ማንነቱን ገልጦ ህይወታችንን የሰጠነው ጌታ ተገልጦልን ነውና መገለጥ በሰው ልብ ውስጥ የሚሆን ነገር ነው። መገለጥ ዝም ብለህ በእውቀት የምታመጣው ነገር አይደለም። መገለጥ በትምህርት የምታመጣው ነገር አይደለም። መገለጥ በተለያዩ ነገሮች የምታመጣው ነገር አይደለም። መገለጥ ከሰማይ የሚሆን እግዚአብሔር ላንተ የሚገልጥልህ እግዚአብሔር ላንተ የሚሰጥህ እውነተኛ መረዳት ነው እና የክርስትና ነገር እንደዛ ነው እና ስለዚህ ገንዘብ ተከፍሎን አይደለም ለማለት ነው። እንኳን ገንዘብ መከራውና ውርጅብኙ ራሱ ያን እያየ ማን ይገባል? ያው ሁላችሁ የምታውቁት ነው። ብዙ ጊዜ በተለምዶ ስለሚባል ነው ጴንጤ ሆንኩማ አንተማ ተከፍሎ ነው የሆነች ነገር ሸንቆጥ ተደርጎልን ምናምን የሚባል ነገር ስለምንሰማ ነው። ከዚህ ጥያቄ በኋላ ቅድም ሲቆራረጥ ነበር ዝማሬ፣ ወደ ዝማሬ እንሄዳለን። መሀል ላይ አንዳንድ ዝማሬዎችን እየሰማን ጥሩ ጊዜ ነው የምናሳልፈው። 2400 ሰዎች አላችሁ፣ ከውጭም ያላችሁ ገብታችሁ አድምጡ። ለወዳጅ ዘመድ ጓደኞቻችሁ ሼር አድርጉላቸው፣ ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። ተስፍሽን አሁን የምጠይቀው እስኪ መጽሐፍ ቅዱስ ገልጠ እዚህ ውስጥ ያለው አድማጭ ተመልካቾችን ከእግዚአብሔር ቃል ከፈለክ ከብሉይ ኪዳን ከፈለክ ከአዲስ ኪዳን እንደው አንድ ቃል አካፍላቸው ብለህ ምን ታካፍላቸዋለህ? በጣም ሁልጊዜ በቃ የህይወቴ መመሪያ ነው የምለው በጣም ብዙ ቻሌንጅ የሚያደርገኝ ቃል አለ።
እና ምናልባት እንግዲህ ፊልጵስዩስ ምዕራፍ 2 I think ጠፋው መሰለኝ አይደል? አሁን ተመልሰሃል። አያ ኦኬ ድምጼ ይሰማህ ነበር ወይስ እንዴት ነው ነገሩ? ይሰማኛል። ስልክ እየገባብህ ነው አይደል? አዎ ስልክም እየገባብኝ ነውና እንዴት እንደማደርግ አላውቅም። ቀደም እኮ ኤርፕሌን ሞድ ላይ ያለው ይስልህ ያው በስልክ ነው ስትለኝ ጊዜ ወይ ኤርፕሌን ሞድ ላይ ካደረከው አይረብሽውም። ስላይድ ዳውን ኢንተርኔት የሚቆራረጣል እንደሱ ከሆነ ዋይፋይ አለ አይደል? ዋይፋይ አለኝ። ኤርፕሌን ሞድ ላይ ካረከው ዋይፋዩ ይሆናል። የሚመጡ ስልኮች ግን የሚረብሹ አይመስልም። አሁን እንዴት ነው? አሁን ጥሩ ነው። አረከው ኤርፕሌን ሞድ ላይ አረከው? ኤርፕሌን ሞድ ላይ አረከው። በቃ እስኪ ታስኬድ። ከዚህ በኋላ እንግዲህ ሶሪ በጣም አድማጮች በዚህ ያላችሁ በጣም ይቅርታ ሶሪ ትግስተኞች ናቸው። አስቀድሜ ስለነገርኳቸው ለዚህ ቀን ሲጠባበቁ ስለነበር የትም አይሄዱም። አይዞህ ያው እቺን ነገር ብዙም አላቃትም ላይቭን ገብቼ ስለማላቅ ችግር የለም። ዛሬ መጀመሪያዬ ነው እንግዲህ ከዚህ በኋላ ኤክስፐርት ትሆናለህ። አይዞህ አይደለ? ፎሎ አድርጉት። እዚህ ውስጥ ያላችሁ በሙሉ ተስፍሽ ላይቭ በሚገባ ሰዓት ስሙን እየነካችሁ ፎሎ አድርጉት። ሁላችሁም እዚህ ውስጥ ያላችሁ 2600 ሰዎች ተስፍሽን ፎሎ አድርጉት። ለቲክቶክ አዲስ ስለሆነ ማለት ነው። እሺ ያቤሪ መስከን አንድ ቃል አንብብልን እያልከኝ ነበርና ይገርማል። በጣም ሁሉ ጊዜ ልቤን የሚነካኝና በጣም በቃ የህይወት መመሪያ አድርጌ የምወስደው ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ ያለ ቃል አለና እንደዚህ ላምብበው። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላልና ቁጥር 5 ላይ ነው ይሄን ያነበብኩት። በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ህብረት ቢሆን፣ ምህረትና ርህራሄ ቢሆን ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ በአንድ ፍቅር አንድም ልብ አንድም ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድም እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትህትና ይቁጠር ይልና በትህትና ይቁጠር ካለ በኋላ ዋናው የምፈልገው ሐሳብ ይሄ ነውና እያንዳንዱ ባልንጀራውን ከጎኑ ያለው ሰው እንደ በትህትና ከሱ እንደተሻለ ይቁጠር ይልና ምሳሌ የሚሰጠው ጌታ ኢየሱስ ክርስቶስ ከላይ የመጣው መንገድ ነው። የወረደውን አወራረድ ነው። ወደኛ ሲመጣ የመጣበትን መንገድ ነውና መቼስ ይሄ ዓለም የሚሰብከን በራሳችን እንድንመካ የትህትናን ስብከት አይደለም የሚሰብከን። በራሳችን ነገር ላይ ተስፋ እንድናደርግ ከባልንጀራ ይልቅ እሻላለሁ የሚለውን አመለካከት እንዲኖረን ነው ይሄ ዓለም የሚያስተምረው። ይሄ የዚህ ዓለም ትምህርት ይሄ ነው። የዚህ ዓለም ትምህርት ዋናው ኮሩ ይሄ ነው። መጽሐፍ ቅዱስ ግን የትህትና ሁሉ መሰረት፣ የትህትና ሁሉ ምንጭ፣ የትህትና ሁሉ መጀመሪያ። ይሄን ደግሞ ጌታ ኢየሱስ ክርስቶስ በቲዮሪ ሳይሆን ያሳየን። በምንድን ነው ያሳየን? በተግባር ነው ያሳየን። በተግባር ነው ያሳየን። ይሄን ተግባር ሲገልጠው በኢየሱስ ክርስቶስ የነበረ ሐሳብ ነው ይላል። ይሄ ሐሳብ ምን አይነት ሐሳብ ነው? እሱ በእግዚአብሔር ዘንድ ሲኖር ሳለ መተካከልን መቀባት እንደሚገባው አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ራሱን ባዶ እስኪያደርግ ድረስ ትህትናን አስተማረ። ጌታ ኢየሱስ ክርስቶስ ትህትናን አስተማረ እና ትህትና በጣም 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 ወሳኝ የሰው ልጆች ቅመም የሆነ ጉዳይ ነው ያስባል። እንግዲህ ይሄ ህይወቴን የሚገዛው ቃል ነው።
ምንም አይነት ሰው ቢሆን ልቤን አይሰብረኝም ይገርማል በጣም ትሁት ሰው ካየው ግን በቃ ይሸነፋለሁ አልችልም የሚገርማችሁ ነገር በትህትና ደግሞ ማንንም ማሸነፍ ይቻላል ትሁት ሰው የማያሸንፈው ነገር የለው ጦረኛ ከሚያሸንፈው ይልቅ ትሁት የሚያሸንፈው ይበልጣል ዋው ትህትና ግን መውረድን ይጠይቃል ትህትና ግን ባዶ መሆንን ይጠይቃል ትህትና ግን ራስን ዝቅ ማድረግን ይጠይቃል ትህትና ግን ወደ ታች መውረድን ይጠይቃል ስለዚህ ምን ይላል እርሱ ወደ ታች ወርዶ ይላል ከዛ በኋላ እግዚአብሔር ስለዚህ ምን ስላለ እሱ ወደ ታች ስለወረደ እግዚአብሔር ከዛ በኋላ ያለ ልክ ምን አደረገው ይላል ከፍ አደረገው ይላል ለምን ስለወረደ አያችሁ ብዙ ጊዜ ሰዎች ከፍታን የሚፈልጉት ከፍታ ላይ በመውጣት ነው እንደ መጽሐፍ ቅዱስ ትምህርት ግን ከፍታ የሚገኘው በዝቅታ ወደ ታች በመውረድ ነው ወደ ታች በወረድን ቁጥር እግዚአብሔር ደግሞ በጊዜው ከፍ እንዲያደርጋችሁ ይላል መጽሐፍ ቅዱስ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ እና በቃ ተናግሬ ማልጨርሰውን ርዕስ አስጀመርኩኝ ኤኒዌይ እቺ ባጭሩ ልናገር ብዬ ነው ራሱ ባይገርም አድማጮች ያውቃሉና ብዙ ጊዜ ማጠፋው ፖለቲከኞች ጋር ስንወያይ ነውና ብዙ ጊዜ ዝም ብሎ እላለሁ እነዚህ ትሁት ካልሆኑ ሰዎች ይልቅ ትሁት የሆኑ ሰዎችን ሳይ እኔ በጣም ከፍተኛ ይሉንታ አለብኝ ለትሁት ሰዎች ምን እንደሆነ አላውቅም በቃ ትሁት ሰዎች እንደፈለጉ ያደርጉኛል ያሸንፋ ቁጡ ከሆንኩኝ ያሸንፉኛል ሊያዙኝ ሁሉ ይችላል እንደፈለጉ ሊሆኑ ይችላል እና እንዳልከው በትህትና ውስጥ የሆነ አንዳች ሊነገር የማይችል የሆነ ኃይል አለ እውነት ነው ትሁቶች በጣም አሸናፊዎች ናቸው እውነት ነው እና ጌታ ኢየሱስ ክርስቶስም እኮ ያሳየን ይሄንን እኮ ነው ጌታ ኢየሱስ ክርስቶስ እኮ ራሱን ባዶ አደረገ ይልና የባሪያን መልክ ያዘ ይላል ይሄውም በሰው ምሳሌ ሆኖ ራሱን ባዶ አደረገ ይልና ከዛ በኋላ ያወራረዱንም ምግር ሲነግረን እኮ እንደውም የሞተው አሟሟቱ እንኳን የኛ ሰው ሲናገሩ ይላል አሟሟቴን አሳምረው የሚባል ንግግር አለ ታውቃለህ አሟሟቴን ምንድነው ሞት ራሱ መልክ አለው ማለት ሞት የሚያምር ሞት አለ የማያምር ሞት አለ ጌታ ኢየሱስ ክርስቶስ የሞተው ሞት የመስቀል ሞት ይባላል የመስቀል ሞት ማለት የመጨረሻ ወንጀለኛ የሆነ ሰው የተረገመ ሰው የሚሞትበት አሟሟት የመጨረሻ የቅጣት የመጨረሻ ጥጉ በመስቀል ላይ ተሰቅሎ በሞት ነው ጌታ ኢየሱስ ክርስቶስ ሰው መሆኑ ሳያንሰው የሞተው አሟሟት ግን የሚገርመው ነገር ወደ ታች አወራረዱ ጥልቀቱን ስትመለከት የትህትናውን ጥልቀት ስትመለከት የመስቀል ሞት እስከ መስቀል ሞት ድረስ ታዘዘ ይላል ይገርማልና እውነት ነው ትህትና እግዚአብሔር ይሄንን ያብዛልን ወዳጆች እግዚአብሔር ይሄንን ያብዛልን በጣም ይገርመኛል እኔ ይገርመኛል አሁን ዓለማችን ቴዲችን ነገር ነው ብናገር በጣም ደስ ይለኛል በብዙ ነገር በጣም እኮ በልጽገናል አይደል አሁን በጣም ዓለማችን በብዙ ነገር ሄዳለች ቴክኖሎጂው በጣም ፈጣን ነው የሰው ልጆች በጣም በሚያስገርም ሁኔታ ብዙ ነገሮችን ፈጥረዋል ወደ ሰማይ ወጥተዋል ጠፍርን አልፈው ሄደዋል ብዙ ነገር ላይ ደርሰዋል የሕክምናው ቴክኖሎጂ በቃ መናገር ከምንችለው በላይ ሆነዋል ብዙ ማለት እንችላለን የአርቲፊሻል ኢንተለጀንስ በጣም ሄደዋል ግን ይሄን ሁሉ ሆነ ግን በሰላም መኖር አቅቶናል አይገርም በሰላም መኖር አቅቶናል አውሮፓ ውስጥ ብትል ጦርነት አለ አፍሪካ ውስጥ ብትል ጦርነት አለ ጦርነት የሌለበት ግጭት የሌለበት ይሄ የሆነ ትክክል ያልሆነ ነገር አለ ማለት ነው የሆነ ትክክል ያልሆነ ነገር አለ እንዴት ነው ይሄን ሁሉ ደርሰን ይሄን ሁሉ ደረጃ ላይ ደርሰን በሰላም መኖር ያቃተን ለምንድን ነው ይሄ እንግዲህ በአገራት ደረጃ ስናይ ነው እሱ ብቻ ሳይሆን ከቤተሰብም ጀምሮ ከአብረን ከምንኖርበት ሶሳይቲ ጀምሮ ያንን ሁሉ ስንመለከት በሰላም መኖር ያቃተን የትሁታን ልብ በልባችን ስለሌለ እና ጀስት ኮንዲዩዝም እየጨምር ብዬ ነው
ቴንክ ዩ ቴዲ በጣም መቼስ ይሄ ዛሬ በቲክቶክ መንደር የማይባክን ጊዜያችሁ ነው ካሳለፋችሁት ጊዜ በብዙ መታገኙበት እንደሆነ ተስፋ አድርጋለሁ ታፕ ታፕ ታድርጋላችሁ የምንወደውና የምናከብረው ፓስተር ተስፋዬ ጫላ ነው እዚህ እንግዳ አድርጌ ያመጣሁት በድጋሚ አክብሮኝ ስለመጣ አድማጭ ተመልካቾችን አክብሮ ስለመጣ ልምዱን ሊያካፍለን ስለመጣ ከልብ ነው ማመሰግነው ለቲክቶክ አዲስም ስለሆነ ነገ ከነገ ወዲያም ወንጌሎችን ቤቱን እየከፈትን የእግዚአብሔር ቃል ያካፍላችኋል በዝማሬ ይባርካችኋል ስሙን እየነካችሁ ሁላችሁም እዚህ ውስጥ ያላችሁ 2600 ሰዎች አንዳችሁም ሳትቀሩ ፎሎ ማድረግን እንዳትረሱ ፎሎ አድርጉት በመሃል ብንዘምር ምን ይመስላል እሺ እዚህ ከላይ ያለው 22.5 ሚሊዮን ይታየኛል ሌላ ደግሞ እዚህ ከኔ ፎቶ በላይ ደግሞ 13000 ምናምን ሚል አለ ምንድነው ልዩነቱ እንግዲህ ያው ያስተማርኩ ቴዲ በዚህ 2.6 ሚሊዮን ይታያል ከላይ ያለው 2600 ሰዎች እያዩ ነው ማለት ነው ኦኬ እንደዚህ ደግሞ ስክሪንን እንደዚህ ስታረግ እስቲ ቆይ ቶታል ቪው አሁን ወደዚህ ራይት ሳይድ ወደ ከቀኝ ወደ ግራ ስታዞረው ስክሪንን አሁን ለኔ አጠቃላይ ኢን ኤንድ አውት ይያሉ 40000 ሰው እስካሁን አይቶታል 40000 ሰው ኦኬ እዚህ ጋር እኔ ላይ ደግሞ 13000 ምናምን ይላል እሱ ምንድነው አንተ ጋር 13 ይሄ ሰዎች ላንተ በመንፈሳዊ ቋንቋ የፍቅር ስጦታ ጊፍት አበባ ኮፍያ ሲሰጡ 13k ማለት ነውና ይሄንን ኦኬ ቻይኖቹ እንትኑ ነው የስጦታው ነው ይሄ ስጦታው ነው ጊፍት እዛ ጋር ደግሞ ኮርነር ላይ ደግሞ የምታየው 758000 እሱ ታፕ ታፕ የተደረገበት ነው እያንዳንዱ ታፕ ይቆጥሯል አልጎሪዝሙ ኦኬ በተረፈ ዋናው ታፕ ታፕ ማስደረጉና ሼር ማስደረጉ ነው እዚህ ጋር አሁን 10.2 ይታያል 10.2 እሱ ሼር ተደርጓል ይሄ ነው ቀስ እያልን እንማራለን ይሄ እንዘምር እንዴ በጣም ደስ ይለኛል የዝማሬ ሰዓት ነው ታፕ ታፕ አድርጉ ሁላችሁም ኮፒ ሊንክ ሼር ማድረግን እንዳትረሱ ስጋት አይገባኝ እኔስ በኢየሱስ አምናለሁ ዘንድሮን መድረሴ ከነፍሴ መድኃኒት መጠጊያ ሆኗታል እንደ ትላንትና ነገም በእርሱ ያልፋል ስጋት አይገባኝ እኔስ በኢየሱስ ዘንድሮን መድረሴ ለነፍሴ መድኃኒት መጠጊያ ሆኗታል እንደ ትላንትና ነገም በእርሱ ያልፋል ይረዳኛል አምነዋለሁ ያግዘኛል አምነዋለሁ ፈጥኖ ደርሶ ማዕበሉን ገሰጸው ኢየሱስ ኧረ እንዴት ድንቅ ነው እኔ ብትላ ይህን ስላየሁኝ ለነገው እሱን ተስፋ አደረኩኝ እኔ ብትላ ይህን ስላየሁኝ ለነገው እሱን
Jesus Yamana Alpinu Sendero Medicine Same Adalita Mata Yamurada Lende Nagamera Soyal Vale Irada Yanavana Walago Irada Yanavana Walago Irada Yanavana Walago Irada Yanavana Walago Yakize Yanavana Walago Yakize Yanavana Walago Yakize Yanavana Walago Yakize Yanavana Walago Just go.